አዲስ አበባ ከፌደራል ነው። የኢትዮጵያ ምርጫ ቦርድ ያው እናንተን ሲመርጣችሁ ካለ ትኩረትና አክብሮት አንፃር ነው። የኢትዮጵያ ሴቶች ፌዴሬሽንም ደግሞ ይሄንን ተልዕኮ ወስዶ እናንተ ጋር መጥቶ ይሄንን ለመስራት ፈቃደኛ ሆኖ እዚህ ስለተገናኘን እናንተም ደግሞ ይሄንን አክብራችሁ እናንተም ከቤታችሁ ስንት ሰዓታችሁን ጉልበታችሁን ጊዜያችሁን ሰውታችሁኛ ጋር ስለተገኛችሁ በጣም እናመሰግናለን። በኢትዮጵያ ሴቶች ፌዴሬሽን ስም ላመሰግን ፈልጋለሁ። ዓላማችን ምንድነው? ሰባተኛው ሀገራዊ ምርጫ ላይ ሴቶች እንዲመርጡ በሚካሄደው ሀገረ መንግስት ግንባታ ላይ የሴቶች አሻራ ማሳረፍ እንዳለባቸው ታሳቢ አድርገን የመጣ ነው። ስለዚህ በመጨረሻ ማስተላልፈው መልእክት አሁን በሚካሄደው ምርጫ የፊታችን ግንቦት 24 በሚካሄደው ምርጫ ሴቶች ካርድ ወስዳችኋል ብዬ አስባለሁ። ስለዚህ ካርድ ወሰዳችሁ በሙሉ ይሆነኛል ይመራኛል የምትሉት መንግስት ፓርቲ እንድትመርጡ ጥሪዬን አስተላልፋለሁ። የኢትዮጵያ ሴቶች ፌዴሬሽን ገለልተኛ ነው። የማንም ፓርቲ ተከታይም ደጋፊም አይደለም። በገለልተኛነታችሁ እናንተም ይሆነኛል የምትሉትን ፓርቲ እንድትመርጡ ድምጽ እንድትሰጡ ጥሪዬን እያስተላለፍኩ የዛሬ አሸናፊዎች በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። አመሰግናለሁ። የዛሬውን ፕሮግራም እንዲሳካ በአጭር ሰዓት ማለት ነው። በአጭር ሰዓት ነው የመጣ ነው። በጣም ሰፊ ረጅም ርቀት ተጉዘን የመጣ ነው። ታውቁታላችሁ። ከጎዴ እዚህ ማለት በጣም ከባድ ነው። ከጧቱ 12 ሰዓት ተነስተን ከምሽቱ 8 ሰዓት 20 ሰዓት የተጓዝነው መንገድ ነው። ለመናገር በህይወታችን የመጀመሪያው ታሪካዊ ጉዞ ብለን ያዝነው እኛ እንደ ኢትዮጵያ ሴቶች ፌዴሬሽን። ስለዚህ ያንን ጉዞ አቋርጠን ስንመጣ ጊዜው አለፈ። ግን ደግሞ በአጭር ሰዓት በሰጠናቸው ቁጭ ብለን በተነጋገርነው መሰረት በአጭር ሰዓት ይሄንን ፕሮግራም ላስፈጸሙ እንዲሳካ ላደረጉ አመራሮቹም ሌሎቻችሁም አስተባባሪዎቹም ባለሙያዎቹም ከዛም ባለፈ ደግሞ ተሳታፊዎቹንም ጭምር በአጭር ሰዓት ተጠርታችሁ ይሄንን ፕሮግራም እንዲሳካ ስላደረጋችሁ እናመሰግናለን።